ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከቤተ መንግስት በቅርብ ርቀት ላይ ከወዳጅነት ፓርክ ጎን ከሜሪትስ ፕሮፐርቲ ባለ 2ና ባለ 3 መኝታ አማራጮችን በግንባታ ሂደት በመክፈል የቤት ባለቤት ይሆኑ። ምን ይሄ ብቻ! ቀድመው ከመጡ ለ10 ደንበኞች ብቻ በተዘጋጀው ልዩ ቅናሽ ይስተናገዳሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። አሁን ላይ በወንዝ ዳር ፕሮጀክት በተከበበችው ፒያሳ በአራዳ ፓርክና ወዳጅነት ፓርክ መሃል ላይ ይገኛል። እንዲሁም በ1 ኪሎ ሜትር ርቀት ላይ ሁሉንም መሰረታዊ ነገሮች የሚያሟላ አብርሆት ላይብረሪ፣ ኤሊያና ሆቴል እንዲሁም ሸራተን ሆቴል፣ ሊሴ ገብረ ማርያም ትምህርት ቤትና ካቴድራል ስኩልን በቅርብ የሚያገኙበት ከተፈጥሮ ጋር ተወዳጅተው የሚኖሩበት ውብ የመኖሪያ መንደር ከሜሪትስ ፕሮፐርቲ። ለበለጠ መረጃ በ0906 862727 አለያም በ0906 44 2727 ላይ ይደውሉ። የዛሬው የጁማው ሁጥባችን ወላ ተፈረቁ፣ አትለያዩ፣ አንድነታችሁን አጠናክሩ ባለው መሰረት አላህ ስለ አንድነት ኃይል ነው፣ አንድነት ጉልበት ነው፣ አንድነት ጸጋ ነው፣ ኒዕማ ነው። አላህ በቁርአን እንደገለጸው አላህ Subhanahu Wa Ta'ala ሰዎች የተበታተኑ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አረቦች በጣም የተለያዩ፣ በተለይ እርስ በርስ በዘር የሚገዳደሉ፣ አንዱ አንዱን የሚያጠፋ፣ አንተን ማየት አልፈልግም የሚሉ ህዝቦች ነበሩ። አውስና ኸዝረጆችን ብንመለከት መዲና ላይ ለ120 ዓመታት ሲገዳደሉ፣ አንዱ አንዱን ሲገል፣ ሲዞልም፣ ሲበድል ቆይቷል። ነገር ግን አላህ ነብዩን አለይሂ ሰላቱ ወሰላም ልኮ ይሄንን ጥላቻ ወደ መሐባ፣ ልዩነትን ወደ አንድነት አላህ ነብዩን አለይሂ ሰላቱ ወሰላም ልኮ ይሄንን ትልቅ ኒዕማ ጸጋ ሰጣቸው። አንድነት ጸጋ ነው፣ አጥብቃችሁ ያዙት። ወንድማማችነት ኒዕማ ነው፣ አጠናክሩት። አላህ እንዳለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለአንድነት ለወንድማማችነት ብዙ ለፍተዋል፣ ብዙ ደክመዋል። በዚህ ጉዳይም ብዙ ሰርተዋል። ዛሬ እስላምን ስንመለከት የተለያየ ቡድን ተከፋፍሎ ዓለም ጠላት እንደፈለገ የሚጫወትበት በዚህ ነው። ይሁዳዎችም መዲና ላይ ይህንን ጨዋታ ይጫወቱ ነበር። አውስና ኸዝረጆችን ያገዳድሏቸው ነበር። የአንድ አባት ዘራቸው ሲመዘዝ አንድ የሆኑ አካላት ግን በቡድን ከፋፍለው ያባሏቸው ነበር። አንድ ቀን መዲና ላይ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ እስላምን ከተቀበሉ በኋላ ቁጭ ብለው ሲጨዋወቱ ሺስ ኢብኑ ቀይስ የሚባል ይሁዲ አያቸው። ጭራሽ እነዚህ ሰዎች አንድ መድረክ ላይ አንድ ቦታ ላይ መቀመጥ ጀመሩ። እንዲያል ልጁን ይባላል ሂድና አተዝኩሩና የውም ቡዓስ ለስ የተከሰተውን ነገር ታስተውሳላችሁ እንዴ በላቸዋል። ታዲያ ብላቸው ምን ይመጣል? የሚመጣውን እናያለን፣ ሂድና በላቸዋል። አዎ ሸሩን ያውቁበታል። የሸር ዶክትሬቱን የሸር ፒኤችዲውን ሰርተውታል። እንደ ይሁዲ የሰራ የለም። ዕውቀቱን አላህ ሰጣቸው፣ በተንኮል ነው ግን የሚጠቀሙበት። መጣና አተዝኩሩነ የውም ቡዓስ፣ የቡዓስ ዕለት የተከሰተውን ነገር ታውቃላችሁ አላቸው። ቡዓስ ማለት ምንድን ነው? በአውስና በኸዝረጆች መካከል መጨረሻ የተደረገ ጦርነት ነው። የመጨረሻ ጦርነት ነው። አዎ እናስታውሳለን አሉ። ማን ነበር ሲያጠቅ የነበረው? ማን ነበር ሲያሸንፍ ሲበረው? ማን ነበር ሲመራ የነበረው አሉ። ሁሉም እኔ አለ። እኔ የሚል ነገር ከመጣ ያጠፋናል። አነ ኸይሩን አለ ሸይጣን፣ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን አለ። እኔ ሲል ጠፋ። እኔ የሚለው ምንም ማቅጽ አልጅ ካልሆነ በስተቀር አውቃለሁ ሚል ሰው አቅላላ የሰጠ ሰው እኔ የሚል ከሆነ መጥፊያው ነው። የኛ አሏ የኛ ነው ሲሉ ጀመሩ። ያውስ አለ የኸዝረጅ አለ ተሰባሰቡ። ምን ጦርነት ሊገቡ አላህ ጅብሪልን ነብዩ አለይሂ ሰላቱ ወሰላም ዘንድ ላከው። ቁርአን ወረደ። ወዕተሲሙ ቢሐብሊላሂ ጀሚዓን፣ በአላህ ገመድ በላኢላሃ ኢላላህ አንድ ሁኑ፣ በተውሂድ አንድ ሁኑ። ወላ ተፈረቁ፣ ሁላችሁም አንድ ሁኑ፣ እንዳትለያዩ። ወዝኩሩ ኒዕመተላህ፣ የአላህን ጸጋ አውሱ እንጂ። ኢዝ ኩንቱም አዳአን፣ እናንተ ጠላቶች ነበራችሁ። ፈአለፈ በይነ ቁሉቢኩም፣ በልቦኖቻችሁ መካከል አላህ አስማማ፣ አስተሳሰረ፣ አንድ አደረጋችሁ። ፈአስባሕቱም ቢኒዕመቲሂ ኢኽዋና፣
በሱም ጸጋ ወንድማማቾች ናችሁ ኒዕማ ብሎ ገለጸው አላህ ወንድማማችነት ወላሂ የኒዕማዎች ሁሉ ኒዕማ ነው فاصبحتم بنعمته اخوانا በሱም ጸጋ ወንድማማቾች ናችሁ وكنتم على شفا حفرة من النار እናንተ እሳት አፋፍ ላይ ጫፍ ላይ ነበራችሁ ጀሃነም ልትገቡ ልትጠፉ የቀረባችሁ فانقذكم منها الله ከዚያ ዳናችሁ كذلك يبين الله لكم آياته الله እንዲህ በዚህ መልኩ አናቅጾችን ለእናንተ ይገልጽላችኋል ያብራራላችኋል ለምን لعلكم تهتدون ትክክለኛው መንገድ ትመሩ ዘንዳ ነብዩ ልኮ ከጨለማ ወደ ብርሃን አመጣችሁ ከጀሃነም ወደ ጀነት አመጣችሁ ጠላቶች ነበራችሁ ወንድማማቾች ነበራችሁ እኔ በመሐከላችሁ ሆኜ ይሄን ትፈጽማላችሁ አላቸው ድጋሚ ተለቃቅሰው ተቃቀፉ እነዚህ ይሁዶች ግን ይሄን ነገር ያደርጉ ነበር መዲና ላይ ዳኛው ነው ተቀምጠው ነበር ሲፈልጉ ያስታርቋቸዋል የበላውን ሲፈልጉ ያጣላቸዋል ነብዩ ተደርጎ የተላኩ ዚህ ይሁዳዎች እንደ ይሁዳ የከሰረ የወደመ ያለቀሰ የለም ለምን ጫዋታቸውን ነብዩ አበላሹባቸው ተንኮላቸውን አንኮታኮቱባቸው ዛሬም እንደዚህ ነው የሚታየው ስለዚህ ወንድማማችነት ኒዕማ ነው ወንድማማችነት ጸጋ ነው ዛሬ ጠላት ገብቶ እንደፈለገም ያደርገን የሚከፋፍለን ብዙ በጀት ይመድባሉ ሙስሊሙን ለመከፋፈል ብዙ ነገር ከጥን ጀምሮ አሁንም አለ እኛ ደግሞ ያንን በር ከፈትንላችሁ ጉዳያችን በማከላችን ክርክር ኺላፍ ካለ ግጭት ካለ ዳኛው ቁርአን ነበር ዳኛው የነብዩ ሐዲስ ነበር መሆን የነበረበት ነገር ግን እኔ ካልሆነ አልኩኝ የኔ ስሜት ካልሆነ አልኩኝ ላ አይሆንም እኔው ነገር ይጀበመጣ ወንድሜ አንተም የሆነ ነገር ይዘብትመጣ እኔና አንተ ይዘን መጣነው ነገር ሚመዘነው በቁርአን ሚዛን ነው ሚመዘነው በነብዩ አለይሂ ሰላቱ ወሰለም ሐዲስ ነው ያንን ሚዛን ለነብዩ ሰለላሁ ዐለይሂ ወሰለም ፍርዱን ከሰጠን ለአላህ ፍርዱን ከሰጠን እኛ ለስኬት እንበቃለን እመጣበታለሁ እሱ ወንድማማችነት ጸጋ ነው በእስላም ወንድማማችነት ትልቅ ኒዕማ ነው አንድ ነን እኮ አንድ አካል ነን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት مثل المؤمنين የሙእሚኖች እኮ ምሳሌ في توادهم የመወዳዳቸው وتراحمهم وتعاطفهم የመተዛዘናቸው አንዱ ለአንዱ ማሰቡ መጨነቁ مثل الجسد ልክ እንደ አንድ አካል ነው اذا اشتكى منه عضو ከሰውነት አንድ አካል ሲታመም تدعى له سائر الجسد بالسحر والهمة ሌላው አካላት በአጠቃላይ በህመም ይሰቃዩ በትኩሳት በምኑ ይታመማሉ አይን ሲታመም ሙሉ ሰውነት ይታመማል ጣት ሲታመም ሙሉ ሰውነት ይታመማል ጥርስ ሲታመም ሙሉ ሰውነት ይታመማል ምን ማለት ነው የሙስሊም ወንድም ህመሙ ሊሆን ይገባል من لم يهتم بأمر المسلمين የሙስሊሞች ጉዳይ ያላሳሰበው فليس منهم ከነሱ አይደለም ተብሏል አዎ ሙስሊም ሲደሰት ትደሰታለህ ሙስሊም ሲያዝን ታዝናለህ ኢብኑ ተይሚያ ረህመቱላሂ ዐለይሂ የሙስሊሞች ደስታ ያላስደሰተው የሙስሊሞች ሐዘን ያላሳዘነው ከነሱ አይደለም ኢማን የለም ማለት ነው ወንድማማችነት ትልቅ ኒዕማ ትልቅ ጸጋ ነው ዛሬ በየቦታው ሙስሊሙ ሲፈናቀል ሲገደል መከራ ሲበዛበት ምን አጥፍቶ ያጠፋው ወንጀል አለ የሰረቀው ነገር አለ ላ የለም ወላሂ ዓለም ላይ ብዙ መከራ በሙስሊሙ ላይ ይዘንባል በምን لا إله إلا الله سلام ሌላ አይደለም አንተ ዲንህን ስትይዝ ስነ ምግባርን ስታሳምር ታማኝ ስትሆን የአላህን ሐቅ አላስነካም የፍጡራንን ሐቅ አልነካም አጅነብይንም አልጨብጥም አላህ ባዘዘው መንገድ ስትል ወዳጅ የነበረው ይሄ ምን ያካብዳል ምን ያከራል እያሉ ታፔል ላይ ለጥፉልሃል አቡ ለሃብ ነብዩ ላይ እንዳደረገው ሲወለዱ ተደስቶ ባሪያውን ነፃ ወጣ ነብይ ሲሆኑ ግን አጎታቸው ነው ያባታቸው ወንድም ነው የመጀመራቸው ጠላት ማን ሆነ አቡ ለሃብ ሆነ ለምን ዲንን ስትይዝ ሚደሰተባ አላህ እንጂ ሌላ አይደለም አላህ ብቻ ይደሰትብህ ለአላህ ደስታ ብቻ ተጨነቅ ለሰው እንዳትጨነቅ አላህ ከተደሰተብህ ቀኑ ቢዘገይ ምን ቢልም ሌሎች ሰዎች ይደሰቱብሃል አላህ ነው የሰዎችን ቀልብ የሚቀያየረው ስለዚህ لا إله إلا الله ስትል ሙሐመድ ረሱላህ ብለህ በመንገዱ ስትከተል ወንድማማችነት ስታጠናክር ማይመቸው አካል አለ ሚከፋው አካል አለ አንተ ግን አላህን ብቻ አስደስት ስለሰው እንዳትጨነቅ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገርን ይወድላችኋል አሉ ኢነላህ يرضى لكم ثلاثا አላህ ሶስት ነገር ይወድላችኋል ويسخط لكم ثلاثا ሶስት ነገር በእናንተ ላይ ይጠላል
يرضى لكم أن تعبدوه ولا تشركوا به شيئا እሱም በብቸኝነት እንድትገዙ በሱ ላይ ምንም ላታጋሩ አላህ ይወድላችኋል። አዎ ወንድሜ በምንም መልኩ የአላህን ሐቅ ለፍጡር እንዳሰጥ ለአላህ እንጂ ለፍጡር እንዳሰጥ አላህን እንጂ ፍጡር እንዳትማጸን ድረስልኝ ልትለው የሚገባ አላህ ነው። ፈጥኖ ደራሽ አላህ ነው። ከታመምክ ሊያሽር የሚችለው አላህ ነው፣ ማንም አይደለም። ጭንቀት ውስጥ ገብተህ ከጭንቀት ሊገላግል የሚችለው አላህ ነው። ከአላህ ውጭ ማንም የለም። የአላህን ሐቅ ለአላህ ነው፣ በሱ እንዳታጋሩ። ወአን ተዕተሲሙ ቢሐብሊላሂ ጀሚዓን እንደዚሁም በላኢላሃ ኢለላህ በአላህ ገመድ እንድትያያዙ አንድ እንድትሆኑ ወላ ተፈረቁ እንዳትለያዩ። ይህን ሶስት ነገሮች አላህ ይወድላቸዋል። ወይስኸጡ ለኩም ሰላሰን ሶስት ደግሞ ይጠላባቸዋል። ቂለ ወቃል እንዲህ ተባለ እንዲህ ወጣ በዚህ ገባ በዚህ ወረደ። ወከስረቱ ሱአል ጥያቄን ማብዛት። ወኢዳተል ማል ንብረትን ገንዘብን ማባከን አላህ ይጠላባቸዋል። የአላህን ትእዛዝ ጠብቁ። ወአጢዑ ላህ ወረሱለሁ አላህና መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ። ፈተፍሸሉ ወተዝሀበ ሪሁኩም ትዳከማላችሁ፣ ኃይላችሁም ይወገዳል። ወስቢሩ ታገሱ፣ ኢነላሃ ማአሳቢሪን። አዎ ጭቅጭቅ አንድነትን ይሸረሽራል። አንድነት ከተሸረሸረ ጠላት ይገባል። አንተ የእናት ልጅ የአባት ልጅ አንድ ቤት ውስጥ ጸብ ካለ ማትስማማ ከሆነ እኮ ጎረቤት ጭምር ይንቀሃል። ለምን? እነሱ ለምን እንደዛ ናቸው። አንዱን ብናጠቃው አንዱ ለምን እርስ በራሳቸው ጠላት ናቸው። እንደ ምሳሌ ልክኛም እንደዛው ነን የሚያደርጉን ቢጫወቱብን በዚህ ነው አላህ ይከለከለኝ ነው። ስለዚህ አንተ የሆነ ጉዳይ በማዕከላችን ጭቅጭቅ ቢኖር ለአላህ ስጥ። አላህን ያለ ያ አዩሃ الذين آمنوا እናንተ ያመናችሁ የአላህን አንድነት የተቀበላችሁ የነብዩን አለይሂ ሰላቱ ወሰላም መልእክተኝነት የተቀበላችሁ ሰዎች ሆይ አጢዑ ላህ ወአጢዑ الرسول አላህና መልእክተኛውን ታዘዙ። ወኡሊል አምሪ ሚንኩም ከእናንተም ከሙስሊሞች የስልጣን ባልተቤቶችን ታዘዙ አለና ፈኢን ተናዛዕቱም ፊ ሸይኢን በአንዳች ነገር ካልተግባባችሁ ከተጨቃጨቃችሁ ከተወዛገባችሁ ፈሩዱሁ ኢለላሂ ወረሱል ጉዳያችሁን ወደ አላህና ወደ መልእክተኛው መልሱት። አይ እኔ ዙሁር 5 ረካ ነው የሚሰገደው ብዬ ብመጣ አንተ አይደለም 6 ረካ ነው የሚሰገደው ካልክ እስቲ ቁርአን ምን ይላል ሐዲስ ምን ይላል በዚህ ጉዳይ እንላለን። ሐዲሱ 4 አለን አይደል? አዎ የኔም ያንተ ምንድነው ስተት ነው። ስለዚህ የኔም ስሜቴን ያንተም ስሜትም ታረጋዋል ተወረውሯል። ማንን ተቀበላለህ? የነብዩን ሐዲስ። ማንን ተቀበላለህ? የአላህን ቁርአን። ይሄ ነው በቃ ይሄ መሆኑ አለ አላህ ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር እናንተ እውነት በአላህና በመጨረሻው ቀን የምታምኑ እንደሆነ ዛሊከ ኸይሩን ይሄ ለእናንተ የተሻለ ነው። ወአሕሰኑ ተዕዊላ መጨረሻውም ያማረ ነው። ጉዳዩን ወደ አላህ ወደ መልእክተኛው መመለስ የተሻለ ነው፣ ያማረ ነው። ደስታ ነው የምታመጣው። ዛሬ አላህ ይጠብቀን። ይኸው በየጊዜው አጀንዳ ይመጣል ሙስሊሙን የሚለያይ ነገር። ግማሹ የሆነ ነሽዳ ብሎ የሆነ ነገር ያመጣብናል። ላኢላሃ ኢላላህ ዘፈን ያመጣል። እጂ በስንቱ ነገር እኛ እኮ የሚያሳስበን ስንት ጉዳዮች አሉ። ለሙስሊሙ ያልተመለሱ ስንት ጥያቄዎች አሉ። ያ ጉዳይ ያሳስበናል። ያንን ነገር በሞላ የሚያከሽፍ በማዕከላችን ልዩነት የሚያመጣ ሙስሊሙ እርስ በርሱ የሚጨናነቅበት ነገር እንዲመጣ ከአላህ ከመልእክተኛው ትእዛዝ ውጪ ሰው ዛሬ ስሜትን እየተከተለ ነው። ስሜት ስንከተል ነው አንድነታችን የሚበላሸው። ወላሂ እነዛ ድንቅ ትውልዶች ቁጥራቸው ትንሽ ሆነው ግን ላይ ነበር የደረሱ። በምን? ሁሌም መመሪያቸው ቁርአንና ሐዲስ ስለሆነ። ስለዚህ ወንድማማችነታችን እናጠናክር፣ ስሜታችን ወደ ኋላ እናድርገው። በወንድምህ ደስታ ተደሰት፣ አንድነት ይጠናከራል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንዱ ሰሃባ መጥቶ ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም فقال يا رسول الله አንተ የአላህ መልእክተኛው ያላቸው አዩ الناس احب الى الله ከሰው ሁሉ አላህ ዘንድ ተወዳጅ ማን ነው? وأي الأعمال أحب إلى الله كسراوتس ودا الله زن توداج ምንድነው ስራ አላቸው። فقال صلى الله عليه وسلم መልእክተኛውም ማሉ أحب الناس إلى الله ودا الله ተወዳጅ ሰው ማለት أنفعهم للناس ለሰዎች ጠቃሚ የሆነ ነው። አዎ ሰዎችን ጥቅም አትጉዳ። أنفعهم للناس ለሰዎች ጠቃሚ የሆነ ነው አሉ። وأحب الأعمال إلى الله عز وجل ወዳ الله ዘንድ ደግሞ ተወዳጅ የሆነ ስራ ሱሩሩን ትድኺልሁ አላ ሙስሊሚን በሙስሊም ልብ ላይ የምታስገባው ደስታ ነው።
ተክሽፉ ዐንሁ ኩርበተን ከሱ ጭንቀትን ታስወግዳለህ። አው ተቅዲ ዐንሁ ደይነን ወይ ዕዳውን ትከፍልለታለህ። አው ተጥሩዱ ዐንሁ ጁዓን ወይም ራብ ካለ ራቡን ታስወግድለታለህ። አዎ ወንድምህን በዚሁ ነው። እሱን ማስደሰት ቢያቅትህ እንዳታስከፋው፣ እሱን መርዳት ቢያቅትህ እንዳትበድለው። ለደስታው ምክንያት ባትሆን ለሐዘኑ ምክንያት እንዳትሆን፣ በአንተ እንዳይበደል ጥንቃቄ አድርግ። ሐቆች አሉት በሙስሊሞች ላይ አንድነት የሚያጠናክር ነው። ሐቁል ሙስሊሚ ሲታል የሙስሊም በአንድ ሙስሊም ያለበት ሐቅ 6 አለ። የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው። ሙስሊም ሆኖ ሰላሙ አለይኩም አሰላሙ አለይኩም ካለ ወአለይኩም አሰላም ማለት ግድ ነው። አሰላሙ አለይኩም ሲልህ እኛ ቀበሌ አይደለም እኛ ወረዳ አይደለም፣ ግልጽ ነው አይደል? የኔ መንሃጅ አይደለም ምናምን እንዳትል። ሙስሊም ከሆነ አሰላሙ አለይኩም ካለ መመለስ ግድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ያሉት ማንን ነው? መን ሰላ ሰላተና ወስተቅበለ ቅብለተና ወአከለ ዘቢሐተና ፈሁወ ሙስሊም ፈሁወ ሙስሊም ፈሁወ ሙስሊማ። የእኛን እርድ የበላ ቢስሚላህ አላሁ አክበር ብሎ ያረደ እርድ ሲያርድ ከብቶችን ወደ ቂብላ የዞረ ወደ ካዕባ ሰላት የሰገደ እሱ ሙስሊም ነው፣ እሱ ሙስሊም ነው፣ እሱ ሙስሊም ነው። ሙስሊም ሆኖ አሰላሙ አለይኩም ካለ ወአለይኩም አሰላም ማለት ምንድነው? ግድ ነው። ሱብሃንአላህ። እኔ ልበላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አያችሁ አላህ ይቀበላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ስትል 30 አለ። ነብዩ ጋር መጣና አንዱ አሰላሙ አለይኩም አላቸው። ወአለይኩም አሰላም ወራህመቱላህ 10 አሉ። ሌላኛው መጣና አሰላሙ አለይኩም ወራህመቱላህ ወአለይኩም አሰላም ወራህመቱላህ ወበረካቱሁ 20 አሉ። ሌላኛው መጣና አሰላሙ አለይኩም ወራህመቱላህ ወበረካቱሁ አላቸው። ወአለይኩም አሰላም ወራህመቱላህ ወበረካቱሁ። ያኛው አሰላሙ አለይኩም ስላለ 10 ሐሰና አለ። ሌላኛው ደግሞ አሰላሙ አለይኩም ብሎ ወራህመቱላህ ስለጨመረ ስንት ሆነ? 20 ሆነ። ወበረካቱ ከጨመርክ 30 ሐሰናት። ወደ 50 የሚጠጋ ወንድሞችን በቀን ውስጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያል ሰላምታ ስታደርስ በ10 ሲባዛ አስቡት። በዱንያስ ቢሆን በዩሮ በፓውንድ ነው? ሌላው ገንዘብ ምንድነው? ሪያል ነው? የቱ ነው ትልቁ? ቢቀየር ለሰላምታው እኔ ካላልኩ እንላለና ቢላህ አለይክ እስቲ ይሄ ዱንያው ነው። የአኺራው ከገንዘብ ጋር ሊመጣጠር ነው? ከዱንያ ጋር ይነጻጸራል? ወለል አኺረቱ ኸይሩን ለከ ሚነል ኡላ። የዚያችኛው ዓለም ከመጀመሪያው ዓለም በላጭ ናት። አው ከአኺራ የሚነጻጸር ምንም የለም። ስለዚህ ወንድምህን ሰላምታ ሲሰጥህ ሰላምታ መመለስ ነው። ወኢያደቱል መሪድ በሽተኛን መጠየቅ ነው። ዛሬ የጠፋብን ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው ያሰግዳሉ። እስተው ሲሉ ሶፍ አስተካክሉ ብሎ ያያሉ። ጀማውን ያቁታል። የጎደለ ካለ እከሌት ሄደን እስታጣሩ ይላል። ሱብሃንአላህ። እኛ አላህ ይዘንልን። ከራሴ ጀምሮ አንድ ወንድማችን 1 ወር ቢጠፋ 2 ወር ቢጠፋ የጠፋ ብለን እንኳን አንፈልገው። ምን እንደደረሰበት በቃ ሁላችንም በራሳችን ሐጃ ላይ ሆነን አላህ ይዘንልን። በሽተኛን መጠየቅ ምንዳውን ታውቃለህ ወንድሜ? ጧት ሄደህ ከጠየቅ 70,000 መላኢካ ዱዓ ያደርግልሃል። አልባኒ ሐሰን ያሉት ሐዲስ ነው። 70,000 መላኢካ ዱዓ ያደርግልሃል። ጧት ሄደህ ወንድምህን የታመመን ስትጠይቅ ግን ቴረር እንዳትለቅ። የበሽታ እኮ አይዳንም እንዳትል። አብሽር አላህ ወንጀልን ሊያብስልህ ነው። ትድናለህ። አብሽር ዱዓ አድርግ ብለህ አበስረው እንጂ የሚያጨናንቅ ነገር እሱ ጋር ሄደህ እንዳትለቅ። አይዳንም ሁሉም ሞቶበታል እንዳትል። እሱ ጋር ሄደህ እሱን የሚያበስር ነገር አብሽር፣ እስቲግፋር አብዛ፣ ዱዓ አብዛ ብለህ አበስረው መምጣት። ማታ ከጠየቅከው እስኪነጋ 70,000 መላኢካ ዱዓ ያደርግልሃል። ሶስተኛው ወቲባኡል ጀናኢዝ ጀናዛን መሸኘት ነው፣ መከተል። አንድ ሙስሊም ሞቶ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከተሰገደበት ቂራጥ አሉ። ቂራጥ ማለት ትልቅ እሁድ ተራራ የሚያክል አጅር ነው። ሂደህ ከቀበርከው ደግሞ ሌላ ቂራጣኒ ብሎ አሉ። 2 ትላልቅ ተራራ የሚያክል መስገድ ብቻ ትልቅ ደረጃ ነው። መከተል፣ መሸኘት፣ መቅበርም አለ ወንድምህን። አንድ ሙስሊም ሞቶ መስጊድ ውስጥ ያሉ ሰዎች አካባቢ ያሉ ሰዎች ካልቀበሩት ማንም የሚቀብረው ካጣ ሁሉም ይጠየቃል። የተወሰነው ግን ከሄደ
ፈርዱል ኪፋያ ስለሆነ ከሌሎች ላይ ወንጀል ይወርዳል። ሐቅ አለው ከሞተ ይቀበራል። አንድ ወንድም የዛሬ ስንት ዓመታት እስላምን ተቀብሎ ይሞታል። ወንድሞች ሲያጥሩት የሱ ዘመድ ሌላ እምነት ነው። በጣም ገረመው። አሁን እኔ ሙስሊም ሆኜ በሞት እንዲህ ነው የምታጥቡኝ አለ። አዎ ሐቅ ነው አጥበን። ሱብሃንአላህ ደግሞ ጥንቃቄ ያለው አይደል? ውዱ ታደርግለታል፣ እስቲንጃ ይደረግለታል። ሰውነቱ አጥንቱ እንዳይሰበር ተጠንቅቀ አሳምረህ ሽቶ ቀብተህ ከፍነህ ትሸኘዋለህ። ይህን ሲያይ እጅጉን ታጀበ። እኔ እስልምናን ብቀበል እንደዚህ ታደርጉኛላችሁ አለ። አዎ አላህ የሰጠ ሐቅ እኮ ነው። በወንድሞች ላይ ሐቅ አደረገባቸው። ወትባኡል ጀናኢዝ ጀናዛን መሸኘት ነው። አራተኛ ወኢጃበቱ ዳዕዋ ጥሪ ከጠራህ አክብረህ ሂድ። አክብሮ ነው የጠራህ፣ ስለወደደ ነው የጠራህ። ሽሮ ሰርቶ ይጠራኛል እንዳትል። ነብዩ የትም ቦታ ሲጠሩ ሄዶ ባውን የሚጠራበት ቦታ ላይ ፈሳድ አለ የለም ነው። አንተ ሲጠራህ ካልተመቸ ሐቢቢ አፉ በለኝ በዚህ ቀን ፕሮግራም አለኝ ብለህ ንገረው እንጂ ምን ያመጣል ይሄ በመጣውለት እንዳትል። ቀልቡን እንዳሰብር ከባድ ነው። አምስተኛው ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ምን ማለት ነው? ሲያስነጥስ አልহামዱሊላህ ካለ ይርሐሙከላህ አላህ ይዘንልህ ትለዋል። እሱስ የህዲከላህ ወይስሊ ባለክ ሱብሃንአላህ ዱዓ ነው የምትደራረገው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ምከረኝ የሆነ ጉዳይ አለኝ ቢዝነስ ጉዳይ ላማክር አስቤ ነበር። ዕውቀት ካለ አማክረው ንገረው። ወይም ወንጀል ኖሮበት በዚህ ጉዳዩን ነገር እንደስቲ እባክህ ጨንቆኛል ሲል ምከረው። ሰው ሲመከር ግን ይላሉ ኢማሙ ሻፊ በሰው ፊት አይመከርም። በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው የምልህ። ስለዚህ እርስ በራሳችን ያለን ግንኙነት እናጠናክር። ስንዋደድ ለአላህ ብለን እንዋደድ፣ ለሰው ብለን እንዳንዋደድ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። አዑዙ ቢላሂ ሚነ ሸይጣን ረጂም ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም ፈአስበሕቱም ቢኒዕመቲሂ ኢኽዋና ወኩንቱም አላ ሸፋ ሑፍረትን ሚነ ናር فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم.